ሳምንቱ ለቼልሲ ደጋፊዎች አስደሳች ነበር ማለት የሚቻል አይደለም። ነገር ግን በሳምንቱ መጨረሻ አንድ ጥሩ ዜና ከአስቸጋሪ ጊዜያቶች በኋላ ተሰምቷል። ያም የሪሲ ጄምስ አዲሱ ኮንትራት ነው። የሪሲ ጄምስ አዲስ የ6 ዓመት ኮንትራት መፈረም ችሏል። ይህ ለቼልሲ ትልቁ ዜና ነው። ደረማዎቻችን ቼልሲ ይህ ሳምንት ፈታኝ ሳምንት ነው የሚሆነው ከኒውካስትል እስከ የሚቀጥለው ሳምንት ባሉት ጨዋታዎች ማለት ነው። በተለይ የፓሪስ ሰን ጀርመን የስታንፎርድ ብሪጅ ጨዋታ አንዱ ተጠባቂ የሚሆን ነው። አሁንም እግር ኳስ ተስፋ የሚቆረጥበት አይደለም፣ ነገር ግን የማለፍ እድላቸው ጠባብ ነው ማለት የሚቻል ነው የሚሆነው። ታዲያ በእነዚህ ፈተናዎች ሁሉ ከብሉኮ ግሩፕ በፊት የቼልሲ ደጋፊዎች የሚያምኑት ያ ሪሲ ጄምስ አሁን ለቼልሲ ደጋፊዎች በከባዱና በአስቸጋሪው ወቅት አዲስ ኮንትራት መፈረሙ በጣም የተለየ ትርጉምን የሚሰጠው ይመስለኛል። ይህ የ26 ዓመት ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ መድረኮች ላይ ምርጡ የቀይ መስመር ተመላላሽ ነው ማለት የሚቻል ነው የሚሆነው። በተለይ በመከላከሉን ከማጥቃቱ ጋር አመዛዝኖ የያዘበት መንገድ፣ የአማካይ መስመሩን የሚያገዝበት መንገድ ጥራት ከብቃት ጋር እንዲሁም ደግሞ በፐርፎርማንሱም ለቡድኑ በአምበልነት ባሪያ በድርጊቶ የሚያሳይ አስደናቂ ተጫዋች ሆኖ ይታያል። ታዲያ ይህ ተጫዋች ሪሲ ጄምስ አሁን ከቼልሲ ጋር እስከ 2032 ድረስ የሚቆይ ነው የሚሆነው። ያ ማለት ወደ አድማጮቻችን ቼልሲን ሊለቅ የሚችለው 32 ዓመቱ በኋላ ነው። ይህ ለቼልሲ ደጋፊዎች በተለይ ደግሞ ከኮባሃም ለወጣው ተጫዋች የተለየ ትርጉምን የሚያመጣ ይሆናል። ወደ አድማጮቻችን እንግዲህ የጄምስን ስናስብ እንዲሁም ደግሞ ቼልሲን ስናስብ በተለይ በቼልሲ ቤት የመቆየት ብቃቱን ሲታሰብ አንድ ሰው እናመሰግናለን። ኤንዞ ማሬስካ ጄምስ በብዙዎቻችን ተስፋ ሲቆረጥበት ሪሲ ሉዊስ ጄምስን ብዙዎቻችን ተስፋ ስንቆርጥበት አምና ተጫዋቹን አፈራርቆ በማጫወት ረጅም ጊዜ ረፍትን በመስጠት በሳምንት አንድ ጨዋታ ብቻ እንዲያደርግ በማድረግ በሚገባ በጥሩ ብቃት ተጫዋቹን ወደ ምርጥ ብቃቱ እንዲመለስ አድርገውታል። ይህ የ24 ቁጥር ለባሹ የቼልሲ የአማካኝ እንዲሁም ደግሞ የቀይ መስመር ተመላላሽ ተጫዋች በቼልሲ ቤት ብዙ ነገሮችን ያሳክቷል። በተለይ የ2020 የአውሮፓ ቻምፒዮንስ ሊግ ዋንጫ የሚረሳ አልነበረም። እንግዲህ ይህ ተጫዋች በታዳጊ እድሜው የ19 ዓመት የዩሮፒያን ቻምፒዮንም እንዲሁም ደግሞ ማሸነፍ ችሎ ነበር ከእንግሊዝ ብሔራዊ ቡድን ጋር። እንግዲህ በአጠቃላይ ለቼልሲ 153 ጨዋታዎችን እና 10 ጎሎችን አስቆጥሯል። ጉዳት ባያጋጥመው ኖሮ ሪሲ ጄምስ ከዚህ የበለጠ ፐርፎርማንስ ላይ የሚደርስበት አቅም እንዳለው ማንም የሚያምነው ነው የሚሆነው። ነገር ግን አሁን ጉዳቶቹን የሚያስረሳ የሚመስል በተለይ ከአምና በፊት ያለፉትን ከዛ በፊት 2 ዓመታቶች በጉዳት በጣም ተቸግሮ ነበር። በተለይ የማውሪዚዮ ፖቼቲኖን የውድድር ዓመት በጣም የተቸገረበት ጊዜ ነበር። በሚገባ የሚያስረሳ መልኩ በጥሩ ሁኔታ ተመልሷል። ይህ አስፈላጊ በሆነ ወቅት አስፈላጊ ፐርፎርማንስ የታየው አስደናቂ ብቃት የዚህ የቼልሲ በብሉኮ ግሩፕ ጥሩ ሂደቶችን ሊያደርግ የሚችል ከሆነ እንግዲህ ጄምስ ፐርፎርማንስ የሚያስፈልግ ነው የሚሆነው። ይህ ተጫዋች በገና በ9 ዓመቱ ነው ቼልሲ መጫወት የጀመረው። ከዛ በኋላ የተቀረው ታሪክ ሆኖ መዘርዘር የሚችል ነው። ታዲያ የሚቀጥሉት ዓመታቶች በቼልሲ ቤት ዋንጫዎችን የሚያሸንፍበት የእንግሊዝ ፕሪሚየር ሊግን ወይም ደግሞ የአውሮፓ ቻምፒዮንስ ሊግን በድጋሚ የሚያነሳበት ይሆናል ወይ? አንዱና የሚጠበቀው ትልቁ ነገር ያ ነው። ወደ አድማጮቻችን በጄምስ አዲስ ኮንትራት መፈረምን እንዴት አገኛችሁት? የናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ሌላኛው እንግዲህ ዴላፕን ጉዳይ በሚመለከት ነው። የቼልሲ አጥቂ ጉዳይ እንግዲህ አጥቂ ችግር፣ የወጥነት የተለያዩ አማራጮች የመኖር ሁኔታ በተለይ አምና ቼልሲዎች በአውሮፓ ቻምፒዮንስ ሊግ መሳተፋቸውን ተከትለው ዴላፕን አሳምነው ያመጡበት መንገድ ከዋጋው አንጻር በሚቀጥሉት ጊዜያቶች ከመጡት ዝውውሮች አንጻር የዴላፕ ዝውውር መጥፎ ነው የሚባል አይደለም። ብዙዎቹ ጥያቄ ለምን ጃክሰን ለቀቀ፣ ዴላፕ ጃክሰን እንዲሁም ደግሞ ጆ ፔድሮ የቼልሲ አጥቂ መስመር አማራጭ መሆን አይችሉም ወይ የሚል ነው። ነገር ግን ቼልሲ ከመጣ በኋላ ሊያም ዴላፕ ህይወትን ቀላል አድርጎ እንዲሁም ደግሞ በምርጥ ፐርፎርማንሱ ልናየው አልቻልንም። የወጥነት ችግር አለ፣ የመጨረሻ ጊዜ ጥረቶች አሉ፣ የብቃት መውረዶች አሉ። እንግዲህ ከዛ ውጭ ደግሞ የጃኦ ፔድሮ ምርጥ ፐርፎርማንስ አለ። ታዲያ ይህ ተጫዋች ቼልሲ በተለይ በወቅቱ አሁን ይህንን ተጫዋች በክረምቱ ሊለቅበት የሚችልበት እድል ሊኖር እንደሚችል የሚጠበቅ ነው። ታዲያ የመጀመሪያው ፈላጊው ቡድን ኒውካስትል ነው። ስፖዚቶን ሊያም ዴላፕን ያለበለዚያ ሶላንኬን እየፈለጉ የሚገኙት የኤዲያው ኒውካስትል አንዱ አማራጫቸው ይህ ዴላፕ ነው ብለው ያምናሉ። አምና ከቼልሲ ጋር ተፎካክረው ነገር ግን እነሱን ሳይመርጥ ወደ ቼልሲ ማቅናቱ ምክንያት የሚሆን ነው። አንድ ተጫዋች በአንድ ቡድን ውስጥ አትሊስት ለ18 ወራት ያክል የመጨረሻ ጊዜ ተሰጥቶት ጥሩና ደካማ ብቃቱን ማየት የሚጠበቅበት ይመስለኛል እንጂ በቀላሉ በቀጥታ ወደ ቡድኑ ወደ ጨዋታው ፐርፎርማንስ መጥቶ ውጤታማ ይሆናል ማለት የሚቻል አይደለም። ታዲያ በእነዚህ ሁኔታዎች ውስጥ መነሳት የሚጠበቅባቸው ነጥቦች አሉ። አንደኛው እንግዲህ የሚሆነው የቼልሲን የአጥቂ መስመር ስናስብ የሜጋ የጃክሰንን በቀጣይ ጊዜያቶች ወደዚህ ስብስብ ይመለሳሉ። ጃክሰን እንኳን የሚለቅ ይመስለኛል። ሜጋ የነፓንቺሊ እንዲሁም ደግሞ ቼልሲ አሁንም የአጥቂ መስመሮችን በዝውውር መስኮቱ ላይ እየፈለገ እንዳለ የሚታወቅ ነው። ታዲያ በእነዚህ ሁኔታዎች
ተጫዋቾች ውስጥ ቼልሲ ከኒካስትል 50 ሚሊዮን ፓውንድ ከቀረበለት በያም ዴላፕ ጉዳይ እምቢ ይላል ወይ የሚለው እንግዲህ ሌላኛው ትልቁ ጉዳይ ነው። ጁሊያን ባላጌ እንግዲህ የታዋቂው ስፔናዊ ጋዜጠኛ በጣም የሚታወቅ ታማኝነት ካላቸው አንዱ ጋዜጠኛ ነው። ታዲያ በጥሩ ሁኔታ ስለ አንድ ጉዳይ አስተያየቱን ባለፉት ወራቶች ጽፎ ነበር። ይህም ምን ነበር ካላችሁ ደድማቻችን ይህ ተጫዋቹን ቫለንቲን ባርኮን በሚመለከት ነው። ከኤንዞ ፈርናንዴዝ ጋር እንዲሁም ደግሞ ከሌሎቹ ጋር ዓለም ዋንጫው ምርጥ ፐርፎርማንስን ለአርጀንቲና ከሚያሳዩ ተጫዋቾች ውስጥ አንዱ ይሆናል የሚል አስተያየቱን ሰጥቶ ነበር። ታዲያ በዛ ሁኔታ ላይ እንዳለ በሚገርም ሁኔታ ሌሎች ቡድኖች የዚህን ተጫዋች ፈላጊ ናቸው የሚል ነው። ቫለንቲን ባርኮ በጣም የሚገርም ተጫዋች ነው። ውድ አድማጮቻችን ባርኮ በምን ይለያል ካላችሁኝ ይህ የ21 ዓመት የስትራስቡርግ አማካይ መስመር ተጫዋች አምና አንድሬ ሳንቶስን ያሳየን የስትራስቡርግ አማካይ መስመር አሁን ደግሞ ይህንን የ21 ዓመት ቫለንቲን ደማዮ ቡዌንካየሬስ የሚባል እንግዲህ ወይም ደግሞ ባጭሩ ቫለንቲን ባርኮ እየተባለ የሚጠራው አጭር የግራ መስመር ተጫዋች የነበር አሁን ግን በሊየም ስር በስትራስቡርግ ወደ አማካይ መስመር መጥቶ የብዙዎቹ ተወዳጅ ተጫዋች ሆኗል። በአውሮፓ መድረኮች ብዙዎቹ የዚህ ተጫዋች ፈላጊ ሆኗል ማለት ይቻላል። ምክንያቱም የሚያስቆጥራቸው አሲስት የሚያደርግበት መንገድና እድሎችን የሚፈጥርበት መንገድ በጣም አስገራሚ ነው። ክህሎቱ ወደ አድማጮቻችን ይህ ተጫዋች ሌላኛው አስደናቂ ክህሎት ያለው ተጫዋች ነው። በሊግ አንድ እንግዲህ ዘንድሮ 22 ጨዋታዎችን አድርጎ 1 ጎልና 4 አሲስት አለው። በጣም ጥሩ የሚባል ፐርፎርማንስን ማሳየት የሚችል ተጫዋቹ ነው የሚታየው። እንግዲህ ባርኮን ስናነሳ 2-3 ነጥቦችን ማንሳት የሚጠበቅብን ይመስለኛል። አንደኛ ቸልሲ በብሉኮስር ይህንን ተጫዋች ከቦካ ጁኒየርስ ለማስፈረም ሙከራ አድርገው ሳይሳካላቸው ቀርቶ ወደ ብራይተን አቀና። ከብራይተን በ6 ወራት ጥሩ ፐርፎርማንስ የለውም በሚል ወደ ሲቪያ ላኩት። ሲቪያ ደግሞ የሚገርም ሁኔታ ደካማ ፐርፎርማንስ ስለነበረው በቀጥታ ወደ ስትራስቡርግ ቸልሲዎች አዘዋወሩት። ከዛ በኋላ በስትራስቡርግ የማይቀመስ ምርጥ ተጫዋች ሆኗል። ሊየም ነው እንግዲህ ይህንን ተጫዋች ወደ አማካይ መስመር እንዲመጣ ያደረገው። አሁን ዋጋው እስከ 30 ሚሊዮን ፓውንድ ይገመታል። ይህ ተጫዋች የተለያዩ ቦታዎችን መሸፈን መቻሉ፣ ፍጥነቱ፣ የመፋለም ፍላጎቱ፣ የክህሎት ወይም የድሪብሊንግ አቅሙ፣ ጠንካራ ሰራተኝነቱ በአማካይ መስመር ላይ የተለየ ድንቅ ፕሌይሜከር ወይም ደግሞ ጨዋታ አቀጣጣይ ባህሪ ያለው ተጫዋች ነው። ነገር ግን አሁንም ቢሆን በእንግሊዝ ፕሪሚየር ሊግ የአካል ብቃት በሚጠይቀው ውድድር የመከላከል ቅርጽን በሚጠይቁ ፐርፎርማንሶች ላይ ክህሎቱን ማሳደግ የሚጠበቅበት ነው የሚሆነው። ታዲያ ቼልሲ አሁን በቀጥታ ይህ የውድድር ዓመት ሳይጠናቀቅ ይህንን ተጫዋች ከስትራስቡርግ ወደ ቼልሲ ሊያስፈርሙት ጫፍ ደርሰዋል ይለናል ጁሊያን ባላጌ። እንግዲህ እዚህ ጋር ማንሳት የሚጠበቅብን ቼልሲ የባርኮን መምጣት የሚታይ ከሆነ ከአማካይ መስመር ውስጥ እንግዲህ የሚቀነሱ ተጫዋቾች ይኖራሉ። አንደኛው ዳሪዮ ሲጎ ሊሆን ይችላል በውሰትም ያለበዛ በተቃዋሚ። ሌላኛው ላቪያ ነው ሊሆን የሚችለው ብዬ ማስበው ከላቪያ እና ከአንድሬ ሳንቶስ መምረጥ ነው። እንግዲህ አንድሬ ሳንቶስ የተሻለ በጉዳት ታሪክ የለውም፣ የተሻለ ድልም ማግኘት አለበት ይመስለኛል። ላቪያ ግን በጉዳት ታሪኩ ከዛ ውጭ ዋጋ ለመውጣቱ ግን ትንሽ ያስቸግራል። ስለዚህ ቸልሲዎች ቁማር ቆምረው አንድሬ ሳንቶስን በተለይ ማንቸስተር ዩናይትድ ያለበዛ ባየር ሙኒክ ይፈልጉታል። ይህንን ተጫዋች የሚለቁበት እድል ይኖር ይሆን? እንግዲህ ትልቁ ቸልሲ ቁማር በዚህ የዝውውር መስኮት የሚሆነው በክረምቱ አንዱ የዚህ ተጫዋች ነው የሚሆነው። ታዲያ ሳንቶስ ወይም ላቪያ በሚለው ሁኔታ ላይ በኔ እይታ ሳንቶስ የተሻለ ቢቆይ ውጤታማ ነው። ላቪያ በጉዳት ተቸግሯል። ከዚህ በኋላ ከጉዳቱ አገግሞ በቸልሲን ለዓመታት የሚያገለግል ተጫዋች ይሆናል ብዬ አላስብም። እንግዲህ ይሄ አስተያየት ነው። እናንተስ ምን ይሆናል ብላችሁ ታስባላችሁ? ኮሜንታችሁን አስቀምጡልኝ። እንግዲህ የኤስፒኤን የብራዚሉ በዩቲዩብ ቻናላቸው ላይ እያወሩ ባሉበት ወቅት በጣም በሚገርም ሁኔታ ስለ ኢጎር ቲያጎ እያወሩ ነበር። ይህ የብሬንፎርዱ የመሃል አጥቂ ብሬንፎርድ 60 ሚሊዮን ፓውንድ ለተጫዋቹን ዋጋ ላይ መድቦበታል። ሜትር ከ91 ቁመት ያለው በተለይ ደግሞ በክሬዜሮ ያደገው ኢጎር ቲያጎ ናስሜንቶስ ሮድሪጌዝ ይባላል ሙሉ ስሙ። 24 ዓመቱ ላይ ይገኛል። በዘንድሮ የውድድር ዓመት የማይቀመስ ተጫዋች ሆኗል። ብሬንፎርድ ካስቆጠራቸው ጎሎች ውስጥ ብዙዎቹን ጎሎች ያስቆጠረው ይህ ተጫዋች ነው። ወደ 45% የሚሆኑትን ይህ ትልቅ ኃላፊነትን መሸከም ነው። ከዛ ውጭ በእንግሊዝ ፕሪሚየር ሊግ ሁለተኛ ኮከብ ጎል አግቢ ሆኖ እየቀጠለ ይገኛል። በዘንድሮ የውድድር ዓመት 18 ጎሎችን እና 1 አሲስት አለው። ከኤርሊንግ ብሮት ሃላንድ በመቀጠል ሁለተኛ ኮከብ ጎል አግቢ ነው። እንግዲህ የተለየ ጥሩ ብቃት ላይ የሚገኘው ኢጎር ቲያጎ ቸልሲዎች የመጀመሪያው የሚባለውን ንግግር አድርገዋል። ይህ ማለት ተጫዋቹን በቀጥታ ያስፈርሙታል ማለት አይደለም። ማንም የቡድን ኃላፊዎች ንግግሮች እንደሚያደርጉት ቸልሲዎችም ንግግር አድርገው የተጫዋቹን ሁኔታ ለማጣራት ሙከራ አድርገዋል። ያገኙት መረጃ ይኖራል። ከዛ ውሳኔያቸውን የሚያሳልፉ ከሆነ ነገር ግን
የቼልሲ አጥቂ መስመር ተጫዋቾች ዝርዝር አሁንም ብዙ እንደሆነ ይታወቃሉ። አድማጮቻችን ጃክሰን፣ ዴላፕ፣ ጃኦ ፔድሮ፣ ፓንቺየሊን እያልን መጥራት እንችላለን። ኢጎር ቲያጎ የሚመጣ ከሆነ በአካል ብቃቱ ረገድ በተለይ ሜትር ከ91 መሆኑ ተከትሎ አይ ቲንክ ጃኦ ፔድሮ ለሜትር ከ88 ነው፣ የ3 እና የ4 ሳንቲም ልዩነት አለው። ነገር ግን ያጫወት ሂደታቸው ይሄ ክለኛ አጥቂ ነው፣ ብቸኛውን መጋፋት የሚችል ነው። ኢጎር ቲያጎን አግኝተ ሊያም ዴላፕም ከቡድኑ የምታስለቅቅ ከሆነ የተሻለ በጥራት መሸፈን የሚቻል ይመስለኛል። ነገር ግን የናሜጋ የነ ጃክሰን እንዲሁም ደግሞ የነ ፓንቺየሊ ጉዳይ ሁለት ምርጥ አጥቂዎች ካሉ በቀጣይ ቡድን ውስጥ የመቀጠል ድላቸው ጠባብ ነው የሚሆን ብዬ አስባለሁ። ለአድማጮቻችን ሌላኛው እንግዲህ የመጨረሻው መረጃችን የሚሆነው ባርሴሎና የፔድሮ ኔቶ ፈላጊ ሆኖ መጥቷል። ነገር ግን የፔድሮ ኔቶ ወኪል ጆርጂ ሜንዴዝ ነው። ሜንዴዝ እና ባርሴሎና ደግሞ ብዙ ጭቅጭቅ አላቸው። ነገር ግን በጥሩ የዝውውር መስኮት ካንሴሎን ባርሴሎና ሲያስፈርሙ ብዙ ንግግሮችን አድርገዋል። ስለዚህ የሆነ ነገር ይጠበቃል። እንግዲህ ባርሴሎና በቡድን ውስጥ ባራጅ አለው። ከዛ ውጭ ራሽፎርድ፣ ራፊኒያ እና ያማል አሉ። ከነዚህ አራት ተጫዋቾች አንዱን እንግዲህ በተለይ ራሽፎርድ ቋሚ ዝውውር የማይሆን ከሆነ ወደ ባርሴሎና የፔድሮ ኔቶ ፈላጊ ሆኖ የሚመጣ ይሆናል። ትንሽ አስቸጋሪ ሊሆን የሚችሉበት እድል ይኖራል። ነገር ግን ዝውውር አይደል ወደ አድማጮቻችን፣ ማንም ይህ ነው አይሆንም ማለት የሚችል አይደለም። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።